እንደምን ዋላችሁ ከምጅርቱ በዚህ በታማኝ ትውልድ መጽሐፍ ዙሪያ እኔ በተረዳሁት ታማኝ ትውልድን ባነበብኩት አንዱና መሰረታዊ ነገር በሀገራችን ውስጥ በጣም ድንቅ የሚባሉ እሴቶች እና ብሔራዊ ማንነቶች እንዳሉ በግልጽ ተቀምጧል። እነዚህ እሴቶች የውስጥ አቅምን ከተጠቀምንና በአግባቡ ከሰራንባቸው ሰፊ የሆነ ውጤት ማምጣት እንደሚቻል፣ ይህን ውጤት ለማምጣት ደግሞ የውስጥ አቅም አለን ብሎ በጣም በርካታ ጉዳዮችን ይተነትናል። ጠንካራ የሆነ እሴት እና ብሔራዊ ማንነት አለን ብሎ ዶክተር ደረጀ ያስቀመጠው አንዱ መንፈሳዊ ሃይማኖታዊ እሴት አለን የሚል ነው። ኢትዮጵያ ለዘመናት የቆየ በሁሉም ሃይማኖት ጽኑ መሰረት ያለው ዜጎችን ትውልድን ማነጽ የሚችል በስነ ምግባር በግብረ ገብነት ማነጽ የሚችል የሃይማኖት መሰረት ያላት ሀገር ናት የሚል ነው። ሁለተኛው ከእሴት ጋር ተያይዞ ባህላዊ መሰረቶቻችን በግልጽ ያነሳል። በተለይ እሱ ባደገበት እና ከመጣበት ማህበረሰብ አንጻር የገዳ ስርዓትን በዝርዝር ያስቀምጣል። በገዳ ስርዓት የአስተዳደር ስርዓት እንዴት ሲመራ እንደቆየ፣ ሀገር እንዴት እንደተመሰረተ፣ እንዴት ሰላም ይሰፍን እንደነበር እያንዳንዱን ነገር በግልጽ ያስቀምጣል። እነኚህ የባህላዊ መሰረቶችን በአግባቡ ከተጠቀምን፣ የእምነት መሰረቶችን በአግባቡ ከተጠቀምን፣ ሽምግልና ስለ እርቅ በደንብ በዝርዝር አስቀምጧል። አሁንም ድረስ በሀገራችን እንደምታውቁት በተለያዩ የሀገራችን ክፍሎች ሽምግልና፣ እርቅ ሰፊ መሰረት ያለው፣ ሰፊ ማህበራዊ መሰረት ያለው፣ ሰፊ ተቀባይነት ያለው፣ በርካታ ግጭቶችን፣ ችግሮችን፣ ጦርነቶችን ሳይቀር መፍታት የሚችል ሰፊ አቅም ያለው ጉዳይ ነው። ስለዚህ ስለ ሽምግልና፣ ስለ እርቅ እና ሌሎች ማህበራዊ ጉዳዮች እንደ ዋና እሴት በዝርዝር በዚህ መጽሐፍ ውስጥ ተካተዋል። ስለዚህ ዶክተር ደረጀ እያለን ያለው እነዚህን ማህበራዊ መሰረቶች፣ ባህላዊ እሴቶች፣ ብሔራዊ ማንነቶች ኢትዮጵያን ልዩ የሚያደርጉ ናቸው። የገዳ ስርዓት በዩኔስኮ የተመዘገበ ነው። ዩኔስኮ የሚመዘግበው አውትስታንዲንግ ዩኒቨርሳል ቫልዩ ያለውን ጉዳይ ነው። ይሄ ዩኒቨርሳል ቫልዩ ማለት የትም ዓለም የሌለ ኢትዮጵያ ውስጥ ብቻ ያለ ሌላው ዓለም ከኢትዮጵያ ሊማርበት የሚገባ ብሎ ነው ዩኔስኮ የመዘገበው። ስለዚህ እንዲህ አይነት መሰረቶችን በአግባቡ መጠቀምና ለሀገር ግንባታ ማዋል፣ ለትውልድ መቅረጽ ማዋል እንዳለብን የመጀመሪያው አጀንዳ አድርጎ አስቀምጧል። ስለዚህ እነዚህን እንጠቀም ነው፣ የሉንም ሳይሆን አሉን እንጠቀም የሚል ነው። ታማኝ ትውልድ በጣም ኮይንድ የሆነ ወይ ደግሞ የተጨመቀና ከሰው አስተሳሰብ፣ ከሰው ልብ፣ ከሰው የአሰራርና የኑሮ ዘይቤ ውስጥ የማይወጣ ነገር ነው። ይዘቱ በጣም ኦርጋናይዝ የሆነ ፍሎውን የጠበቀ ለግለሰቦች፣ ለወገን፣ ለጎረቤት፣ ለሀገር፣ ለትውልድ በሚጠቅም መልኩ የተዋቀረ ይዘት እንዳለው ለማየት ሞክረናል ማለት ነው። በተለይም እኛ ምን አቅም አለን? እኛ ጋር ያለው አቅም ምንድን ነው? ፖቴንሻል። ይህንን እንዴት አድርገን አውጥተን ለራስ ለሀገርና ለብሔራዊ ጥቅም እናውላለን የሚለውን የሚያካትት ትልቅ ይዘት ነው ማለት ነው። በሁለተኛ ደረጃ ሼርድ ቫሊዩስ እሴቶች የምንላቸው በብዙ መልኩ የሚገለጹ የሁሉም የጋራ እሴት አንድ ላይ ኮምፓይል አድርጎ የያዘ መሆኑን አይተነዋል ማለት ነው። በሌላ በኩል የአጻጻፍ ስነ ዘዴው ሜቶዶሎጂው ኮሄረንስ አለው፣ ግልጸኝነት ሰርቴኒቲ አለው። ሰው በቀላሉ አንብቦ እንዲረዳ በሚያስችል ውቅር የተዋቀረ የስነ አጻጻፍ ዘዴ ወይም ሜቶዶሎጂ የተከተለ መሆኑን መመስከር እንችላለን ማለት ነው። በሌላ በኩል ደግሞ በጽሁፍ ውስጥ የተባሉት ነገሮች ጠቅላላ ኢማጂነሪ ወይ ደግሞ ያልተዳሰሰ ያልተጨበጠ ወይ ደግሞ ኮንፊውዥን ያለበት ሳይሆን በእያንዳንዱ አስተሳሰብ ውስጥ ሊደግፍ የሚችል ተገቢ የሆኑ መረጃዎች ተያይዘው አሉበት ማለት ነው። በሌላ በኩል
ክፍት የምላሽ ቦታዎችን ማስቀመጡ የራሱ ኢምፕሊኬሽን አለው። ሰዎች ከዚህ በመነሳት ከመጀመሪያ ከታይትል ፔጅ ጀምሮ እስከ መጨረሻ ሲሄዱ ያዩትን የተገነዘቡትን ነገሮች ወይ ደግሞ ቀረ የሚሉትን ነገሮች መጨረሻ ላይ ኖት እንዲያደርጉ ቦታ ስፔስ ተሰጥቷቸዋል ማለት ነው። ይሄ ትክክለኛ ሜቶዶሎጂካል ስትራክቸር ነው ማለት ነው። ሁሉም ያሰበውን ሳይበታትን፣ ሳይጥል፣ ሳያንጠባጥብ ኦርጋናይዝ አድርጎ መጨረሻ ላይ ኮይን አድርጎ ሊያስቀምጥ የሚችልበት ቦታ ተቀምጧል ማለት ነው። በመጨረሻም ደረጃ ብቻ አይደሉም ጸሐፊዎች፣ በተለያየ ካፓሲቲ በተለያየ ቦታ ያሉ ሰዎች አሉ። ለነሱ ደግሞ ፉት ስቴፕ ይሆናል፣ መነሻ ይሆናል ማለት ነው። ደረጃ በዚህ አንግል ታማኝነትን ካየ ሌሎች አጥኚዎች፣ ሌሎች ጸሐፊያን ደግሞ በሌላ መልኩ ሊተረጉሙት ይችላሉ። ስለዚህ ለነሱ በቂ መነሻ የሚሆንበት ሁኔታ አለ ማለት ነው። በአጠቃላይ መልኩ ስንገልጸው ግን አንደኛ የውስጥ አቋማችንን ምን እንደሆነ አቅማችን ምን እንደሆነ ትናንት ዛሬና ነገ ምን አለ ለወደፊት አስፓየር የምናደርጋቸው ነገሮች ምንድናቸው የሚሉትን ነገሮች እንድናይ አስችሎናል። ብሔራዊ ጥቅማችንን ናሽናል ኢንተረስት which is very big ትልቅ ነገር ነው የምንላቸው አስተሳሰቦች ጠቅላላ ሲሰበሰቡ ለሀገርና ለወገን ጥቅም ላይ ሊውሉ የሚችሉ ነገሮች መሆናቸውን አስቀምጧል ማለት ነው። ስለዚህ ይህንን ፕሮሲጀራሊ እንዴት እንደምንጠቀም ያሳየናል። መጽሐፉ በተቻለ አቅም ዛሬን በትናንት አይን ወይም ትናንት ላይ ሆነን ዛሬ ላይ ሆነን ደግሞ ነገን በምናብ እንድንመለከት የትውልድ ትስስርን ለማቀራረብ ጥረት ያደረገ መስሎ ይሰማኛል። አንዱ ነጥብ ይሄ ነው። ሁለተኛው ከዚህ ጋር ተያይዞ የማነሳው ነጥብ ከርዕሱ ጀምሮ ሞጋች ነው። መሞገቱን ደግሞ ያልጠላሁትም፣ ምክንያቱም በሙግት ሂደት ውስጥ የእውቀት ሽግግር የእውቀት ብልጭታ ስለሚመጣበት ሞጋች ነው። ለምሳሌ ሞጋጅነቱን አንዱ ታማኝነት ምንድን ነው ራሱ ስናነብ አንዱ ቻሌንጅ የሚያደርገን ትልቁ ነጥብ ታማኝነት ምንድን ነው? እንዴት ነው የምንፈታው? ታማኝነት የምን ታማኝነት? ታማኝነት ለማን? የትውልድ ታማኝነት ስንልስ የቱ ትውልድ? የትናንቱ፣ የዛሬው፣ ነገ ምን ጠብቀው? እነዚህ ነጥቦች በማንሳት እርስ በርስ እንድንከራከር ሐሳቡን እያነሳን እንድንሞግት ሐሳብ እንድናነሳ እንድንጥል በር የሚከፍት በክፍል 1 የትላንት ትውልድ መሪ ቃል አድርጎ ሰፉን አንስቶ በስፋት ባይሆን በተወሰነ ደረጃ ያነሳል ክፍል 1 ላይ። በክፍል 2 የዛሬውን ትውልድ መሪ ቃል አድርጎ ከትውልዱ ጋር ሞጋጅ የሆኑ ሐሳቦችን ያነሳል። በክፍል 3 የነገው ትውልድ ራዕይና ውርስ በተሰኘ መሪ ቃል ብዙ ሐሳቦችን ያነሳል። ስለዚህ በእኔ እይታ ባጭሩ ለመግለጽ መጽሐፉ ትናንትን ከዛሬ ጋር ዛሬን ከነገ ጋር በማስማማት የትውልድ ትስስርን ለመፍጠር ጥረት ያደረገ ነው ብዬ አስባለሁ። ዶክተር ደረጀ እጃችን ላይ ያስገባው መጽሐፍ ሐሳብ የሚያቀብለን ነው። ይሄ መጽሐፍ ለኔ ኢንፎርማሊ ባለኝ መረጃ አሁን ባነበብኩበት ሁኔታ ሰርቶኛል። ትናንት ከነበረኝ አመለካከት አንድ ስቴፕ ወደፊት አራምዶኛል። በጣም ስትራይክ ያደረገኝን ሁለት በጣም ደሳስ የሚሉ ምናልባት ሽቶ የሚሉ ቃላቶች ልንገራችሁ እዚህ መጽሐፍ ውስጥ ማለት ነው። አይደንቲቲ ኤንድ ፓትሪዮቲዝም። እነዚህ ሁለት ቃላቶች በቃ እዚህ መጽሐፍ ውስጥ ለኔ ስሜት ገዢ ሆነው ነው ያገኘኋቸው። ማንነትን ማወቅ መረዳትና የአገር ፍቅር ስሜትን ማዳበር። እነዚህ ነገሮች በአፍሪካውያን ልቦና ውስጥ በደንብ ማደግ ያለባቸው፣ መኮትኮት ያለባቸው፣ ፀሐይ ብርሃን ማግኘት ያለባቸው፣ ውሃ መጠጣት ያለባቸው ችግኞች ናቸው። እነዚህ ሁለት ነገሮች አላደጉም በደንብ። እነዚህ ነገሮች በውስጣችን ካደጉ ብዙ ነገሮች የምንለውጥበትን ገት ወኔ ሞራል ስቲሙሌት የሚያደርጉ የሚጭሩ ስፓርክ የሚያደርጉልን ነገሮች ናቸው ብዬ አምናለሁ። ስለዚህ እነዚህን ሁለት ነገሮች አዳበርን ማለት የጀርባ አጥንቱ የጠነከረ ትውልድ
በትንንሽ ነገሮች የማይልፈሰፈስ አቋም ያለው አገር ወዳድ ትውልድ ለመገንባት የምንቸገርበት ነገር አይኖርም። ስለዚህ በዚህ ደረጃ ራሳችንን ከተረዳ ነው መፍትሄዎቻችንን ለማስቀመጥ ስትራቴጂ ፖሊሲዎችን ለመንደፍ አንቸገርም ብዬ ተስፋ አደርጋለሁ። ሌላው ሽቶ፣ ሶስተኛው ሽቶ የሚል ቀኝ እጃችንን አንድ እጃችንን ስንመለከተው ጣቶቻችን በአንድ ቅርጽ ናቸው። ቁመታቸው፣ ውፍረታቸው፣ ርዝመታቸው አይደለም ሁሉም የተለያየ ነው። አናቶሚካሊ ኤንድ ፊዚዮሎጂካሊ ምናልባት ሐኪሞች እዚህ ውስጥ ካላችሁ የተለያየ ቁመትና መጠን ባይኖራቸው እንደዚህ መጨበጥ አይችሉም ነበር። ሁሉም አንድ አይነት ቢሆን እንደዚህ መጨበጥ አንችልም። እንደዚህ ካልጨበጥን ደግሞ ጥንካሬ የሚለውን ሴንስ ፊል ማድረግ አንችልም። ስለዚህ ስትሬንግዝ ማለት ድምር ነው። ድምሩ ከተለያየ ማንነትና አፈጣጠር ነው የሚመጣው። ስለዚህ ስንጨብጠው ምን እንሆናለን? ስትሮንግ እንሆንና ስለዚህ ልዩነታችን ስትሬንግዝ መሆኑን አትርሱት። በልዩነት ውስጥ ውበትን የዳይቨርሲቲ የምንለው ማለት ነው። ብዙ ነን እኛ ኢትዮጵያውያኖች፣ ሁላችንም ጋራ የተለያየ አቅም፣ ችሎታ፣ ማንነት፣ ውበት ብዙ ነገር እንዳለን አምነን እንደዚህ አብረን መቆም መቻል ያስፈልጋል። ስለዚህ የሰው ልጅ አይምሮ ላይ የሚሰሩ ተቋማት ሶሻል ኢንስቲትዩሽንስ፣ ቤተሰብ፣ ትምህርት ቤት፣ የሃይማኖት ተቋማት፣ መንግስትና ሚዲያ the five institution of the society የቤት ስራችሁን ባካችሁ ስሩልን። ትውልዱን ለመገንባት ትውልዱን በፈለግነው መንገድ ለመቃኘት እዚህ ነገር ላይ አተኩረን መስራት መቻል ያስፈልጋል።